ማንኛውም ክርስቲያን አንድም ሁለትም ሆነን ብንሰበሰብ በመካከላችን እግዚአብሔር በረድኤት በመንፈስ ይገኛል። በቅዳሴ ላይ ግን እግዚአብሔር የሚገኘው በመንፈስ አይደለም። ይገርማቸው በመንፈስ ብቻ አይደለም በአካል ነው የሚገኘው። በቤተክርስቲያናችን ትልቅ ተአምርም የሚፈጸመው በእውነት ቅዳሴ ላይ ነው። ምናልባት እኛ ተአምር የምንለው አይነ ስውሩ አይኑ ሲበራ፣ የማይሰማው ጆሮው ሲሰማ፣ ሽባው ሲተረተር፣ የሞተው ሲነሳ እሱም ተአምር ነው መቼስ። ግን ትልቅ ተአምር የሚባለው እሱ አይደለም። ትልቅ ተአምር የአምላክ ሰው መሆን ነው። ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች የተባለው ምልክት እሱ ነው። አመረ አመለከተ ነው ተአምር የሚባለው እሱ። ሌላ ተአምር ግን ቅዳሴ መሃል የሚፈጸመው ነው። በቅዳሴው መሃል ፀሐይን ማጨለም ባንችል የመቅደሱን መጋረጃ ምን እንለዋል? እንዘጋዋል። በቅዳሴው መሃል የሚሆነው መስቀል ላይ የሆነው ነው። መስቀል ላይ በቀኝ ያለው ወንበዴ ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ ቅዳሴው ላይ ያለነው ወንበዴዎች ደግሞ ተዘከረን እግዚኦ በውስተ መንግስት ከልላል። ምሕረቱን ቸርነቱን አብዝቶ እስከዚህች ሰዓት ያቆየን፣ በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን፣ በማለዳ በሥርዓተ ቅዳሴው እንድንካፈል ስጋውን ደግሞ እንድንቀበል እንድናስቀድስ እንድንቀደስ የጠራን የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው አጭር ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ተጽፎ የሚገኘውን ቀደም ሲል በቅዳሴው መካከል በዜማም በንባብም ስንለው የነበረውን ቃል መነሻ አድርገን አሁን ስላለንበት ስለ ሥርዓተ ቅዳሴ ስለ ቁርባን ጥቂት ደቂቃዎች እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ከኔ ጋር በሉ። ህብስቱን አንስቶ ባረከ፣ ጽዋውን አንስቶ አመሰገነ። የማቴዎስ ወንጌል ምዕራፍ 26 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ የአይሁድን ፋሲካ ካደረገ በኋላ አንድ ንጉሥ ሁለት ሹማምንትን አንዱን ለመሻር ሌላኛውን ለመሾም በግራና በቀኝ አቁሞ የሚሻረውን አሰናብቶ የሚሾመውን እንደሚሾመው ክርስቶስ የኦሪትን ፋሲካ በግራው የሐዲስ ኪዳኑን ፋሲካ በቀኙ የኦሪቱን መስዋዕት በግራው የሐዲስ ኪዳኑን ምስጢረ ቁርባን በቀኙ አቁሞ የኦሪቱን ሥርዓት ፈጽሞ ካበቃ በኋላ ህብስቱን አንስቶ ባረከ፣ ጽዋውንም አንስቶ ምን አለ? አመሰገነ ይላል። ይህ የመጀመሪያውን ሥርዓተ ቅዳሴ አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገበት ነው። ህብስቱን አንስቶ ባረከ፣ ጽዋውን አንስቶ አመሰገነ። ባረከና አመሰገነ የሚለው ቃል በግዕዝ ሲነገር ቀደሰ ማለት ነው። ምን አለ? ቀደሰ ማለት ባረከ አመሰገነ ማለት ነው። የመጀመሪያውን ቅዳሴ ያደረገው አምላካችን ኢየሱስ ክርስቶስ ነው። ምናልባት አሁን ያዜምነውን ዜማ አላዜመ ይሆናል። ነገር ግን አሁን የተፈጸመውን ሥርዓት ክርስቶስ በጥቂቱም ቢሆን ፈጽሞታል። ህብስቱን አንስቶ ባረከው፣ ጽዋውንም አንስቶ አመሰገነ። እንካችሁ ብሉ፣ ይህ ስለ ብዙዎች የኃጢአት ይቅርታ የሚቆረሰው የሐዲስ ኪዳን ሥጋዬ ነው፣ ይህም ስለ ብዙዎች ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ብሎ አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ አቆረባቸው። ይህንን ሥርዓትም አሳልፎ ከዚህ በኋላ እስከ ምጽአት ድረስ እንዲፈጽሙ ሰጣቸው። ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው በአንደኛ ቆሮንቶስ ምዕራፍ 11 ላይ እኔ ደግሞ ከጌታ የተቀበልኩትን አሳልፌ ለእናንተ ሰጥቻችኋለሁ ይላል። ከማን የተቀበልኩትን? ህብስቱን አንስቶ ባረከ፣ ጽዋውን አንስቶ አመሰገነ በዚያች ምሽት። አሁን እኛ የምንፈጽመው ምስጢረ ቁርባን ከጌታ የተቀበልነው ነው ይላል። በዛሬው ዕለት ደግሞ ቅድም አባታችን እንደነገሩን በፊልጵስዩስ ራሱ አምላካችን ኢየሱስ ክርስቶስ እመቤታችንን እንደ መንበር፣ ሐዋርያትን እንደ ካህናት፣ ቅዱስ ጴጥሮስን እንደ ንፍቅ አድርጎ ቅዱስ መጥምቀ መለኮት ቀዳሜ ሰማይ ቅዱስ እስጢፋኖስን ሊቀ ዲያቆናት አድርጎ ምስጢረ ቁርባንን በፊልጵስዩስ በመጀመሪያዊቱ ቤተክርስቲያን የፈጸመበት ዕለት ነው። ስለዚህ አምላካችን ኢየሱስ ክርስቶስ
በመሰረተው በታላቁ ጸሎት በሥርዓተ ቅዳሴ መካከል ነው የተገኘነው። በዚህ ስፍራ እንድንገኝ የፈቀደ አምላክ ስሙ የተመሰገነ ይሁን። በቤተ ክርስቲያናችን የቅዳሴን ያህል ታላቅ ጸሎት የለም። ስብከት ቢሰበክ፣ መዝሙር ቢዘመር፣ ማህሌት ቢቆም፣ ሰዓታት ቢቆም የሁሉ ነገር ማሰሪያ ምንድን ነው? የክርስቶስ ሥጋና ደም ነው። ያለ እኔ ምንም ማድረግ አትችሉም ብሏል። ያለ ሥጋው ያለ ደሙ ምንም አይነት ገድል ብንፈጽም ብንመንን በረሃ ለበረሃ ብንጸልይ እንደ ባህታውያኑ ከዓለም ተለይተን ፀሐይ ሲገባ ሲወጣ ባንለይ ንጉሥ ሲነግስ ሲወርድ ባናውቅ ስማችን እስኪጠፋን ድረስ ከዓለም ተለይተን ከእግዚአብሔር ጋር ብንሆን ሥጋውን ደሙን ካልተቀበልን በራሳችን ሕይወት ሊኖረን አይችልም። ይህ ምስጢረ ቁርባን የሚፈጸመው እንግዲህ አሁን ባለንበት ቅዳሴ ላይ ነው። ምናልባት እውነት ሲደጋገም ኃይሉን ያጣል ይባላል። አንዳንድ ነገር ሁል ጊዜ ደጋግመን ስናደርገው ትርጉም ያጣል። ብዙ ጊዜ ምናልባት አጋጥሟችሁ እንደሆነ አላቅም። ወደ ቤተ ክርስቲያን ስትገቡ በር ላይ ምን ትላላችሁ? ምን ታደርጋላችሁ? እንደው ተሳስታችሁ ወይ ሆስፒታል ወይ ገራጅ ምናምን ለመሳለም ቃቷቸው አያውቅም? ግቢ ነገር ስታገኙ ለምን እዚህ አስተውለን አንሳለም? ስለዚህ በዛው በለመደ እጃችን ያገኘነውን ህንፃ መሳለም ይቃጣናል። ለምን? እንደ ግብር እንደ ልማድ ስራ ስለምናደርገው ማለት። ሥርዓተ ቅዳሴ በልማድ ሁል ጊዜ የሚደረግ ስለሚመስለን እንጂ በውስጡ በጣም ጥልቅ ጸሎት ነው በእውነት። ቅዳሴ ቤተክርስቲያናችን ስለ ቅዳሴ እንግዲህ ብዙ ነው ትርጉሙ። ቅዳሴ ይባላል፣ ፕሮስፎሪዮን ወይም ጵርስፎራ ይባላል፣ አኮቴት ይባላል፣ ምስጋና ይባላል። ብዙ ትርጉም አለው። በሥርዓተ ቅዳሴ ውስጥ ግን የሚፈጸመው ነገር በጣም ከአእምሮ በላይ የሆነ መንፈሳዊ ምስጢር ነው። እንግዲህ በጸሎት መካከል እግዚአብሔር ቃል በገባው መሰረት 2 ወይም 3 ሆናችሁ ብትሰበሰቡ እኔ ከመካከላችሁ እገኛለሁ ብሏል። ስለዚህ ማንኛውም ክርስቲያን 1ም 2ም ሆነን ብንሰበሰብ በመካከላችን እግዚአብሔር በረድኤት በመንፈስ ይገኛል። በቅዳሴ ላይ ግን እግዚአብሔር የሚገኘው በመንፈስ አይደለም። ይገርማቸው፣ በመንፈስ ብቻ አይደለም፣ በአካል ነው የሚገኘው። ዓርብ ዕለት የተቆረሰው ሥጋው፣ ዓርብ ዕለት የፈሰሰው ደሙ በቅዳሴው መሃል ይቆረሳል፣ በቅዳሴው መሃል ይፈሳል። ስለዚህ ስናስቀድስ ከሥጋው ከደሙ አጠገብ ነው የምንሆነው። ከሥጋው ደሙ አጠገብ አሁን ያላችሁት እዛው ቀራንዮ መስቀሉ ስር ነው። ልክ እንደ እመቤታችን እንደ ዮሐንስ ሥጋው ሲቆረስ አንጋጣው እንዳዩት፣ ደሙ ሲፈስ እንዳዩት ይህንኑ ተአምር የምትፈጽመው ቤተክርስቲያን በቅዳሴ መካከል። አሁን ሁላችንም ኢየሩሳሌም ሄዶ መሳለም የሚጠላ ሰው አለ? የለም። ቤተልሔም ሄደን ብንሳለም አንጠላም። ግን ቤተልሔም እዚህ ነው፣ ኢየሩሳሌምም እዚህ ነው። በቤተልሔም የተወለደው አምላክ በቅዳሴው መካከል ይወለዳል። በቀራንዮ ሥጋው ደሙ የተቆረሰ አምላክ በቅዳሴው መካከል ይቆረሳል። እኔ አንድ ጊዜ ጀርመን የሚባል ሀገር ሄጄ የክርስቶስ ቀሚስ እዚህ ሀገር ነው ያለው የሚል ዜና ሰማሁ። የማን ቀሚስ? የጌታ ቀሚስ ማየት ትፈልጋላችሁ? አትፈልጉም መሰለኝ። እንዴ ተራ ቀሚስ መሰላችሁ እንዴ? ዝም ብሎ እኮ ምን አይነት ቀሚስ ነው? ሲነኩት ምንም ያደርግ ነው፣ ደም ቀጥም ያደርግ አይደለ? ተአምር የሚሰራ እና እንዴ ካለማ ከመጣው አይቀር ልይ አልኩኝና አንድ ቀጠሮ የሚያስይዝ ልጅ ኦንላይን ነው ቀጠሮ የሚያዘውና ላሲዝል ብሎ ሲያየው ቀጠሮ 14 ዓመት ነው። ወረፋው ስንት ዓመት ሊያዝለው ያለኝ? አይ እኔ ዛሬ 14 ዓመት ልኖር ልሙት አሁን የምን ሐሳብ ይሆንብኛል። ግን እስካሁን ይሄን ይደርስ ነበር ታውቃለህ። ይሄን ስናገር ራሱ 14 ዓመት ሊሆነው ነው። ለምኑ ነው 14 ዓመት ወረፋ? ለቀሚሱ። ለሥጋው ደሙ ስንት ዓመት ነው ወረፋው? ሰዎች ቀሚሱን ለማየት 14 ዓመት ይሰለፋሉ። ሥጋውና ደሙ ግን በየዕለቱ በመካከላችን ይሰጣል። ቅዱስ ዮሐንስ አፈወርቅ ሰዎች ጌታ የተወለደበትን ሊሳለሙ ብዙ መንገድ ተጉዘው ኪሎሜትር ይጓዛሉ። የተሰቀለበትን ለማየት እግሩ የረገጠው ልክ ነው። እግሮቹ በሚቆሙበት ስፍራ ምን እንላለን? እንሰግዳለን ሲለሚል ያው ያጓጓል። ጥላው ያረፈበትን እንስማለን። ነገር ግን የራሱ የክርስቶስ ሥጋና ደም በቅዳሴው መካከል ይፈሳል፣ ይቆረሳል። ከቅዳሴ በላይ ቅድስና የለም። በነገራችን ላይ ቅዳሴ ላይ መገኘት ማለት ሰማይ ተከፍቶ የማየት ያህል ነው። ትልቅ ራእይ ነው። ኢሳይያስ ምን አለ? እግዚአብሔርን ከፍ ባለ በረጅም ዙፋን ላይ ተቀምጦ አየሁት አለ። እግዚአብሔርን ከፍ ባለ ዙፋን ላይ ማየት ከፈለጋችሁ ቅዳሴው ላይ ተገኙ። ከፍ ባለው ዙፋን በታቦቱ ላይ እግዚአብሔርን ተቀምጦ ታዩታላችሁ። ኃጢአተኛ ነኝ ብላችሁ ትጨነቁ እንደሆን ደግሞ ከካህናቱ መካከል ዲያቆናቱ እንደ ሱራፊ ጉጠት ይዘው የክርስቶስን ሥጋና ደም
ደሙን በእሳቱ በፍሙ ኃጢአታችሁ ተወገደላችሁ ብለው በእኛ መካከል መጥተው ስጋውን ደሙን ያቀብሉናል። እግዚአብሔርን ከፍ ባለ ዙፋን የምናየው በቅዳሴ መካከል ነው። የጰራቅሊጦስ ዕለት መገኘት ከፈለጋችሁ መንፈስ ቅዱስ ሲወርድ ቅዳሴ ላይ መገኘት ነው። ቅዳሴ ላይ መገኘት ማለት ሐዋርያት መንፈስ ቅዱስ በወረደላቸው ዕለት በዚያ ቀን መገኘት ማለት ነው። አሁን በጸለይነው ጸሎት በቅዳሴው መሃል መንፈስ ቅዱስ ወርዷል። ህብስቱን ወደ ስጋ ወይኑን ወደ ደሙ ለውጧል። ከዚህ በላይ ምንም ነገር ቅዳሴ ላይ መገኘት ማለት የኤማውስ መንገደኞችን መሆን ነው። እንደውም ቤተክርስቲያናችን የቅዳሴውን ቅርጽ ራሱ ከኤማውስ መንገደኞች ነው የወሰደችው። በዚህ በሉቃስ ወንጌል ምዕራፍ 4 ላይ ሁለት ሰዎች ተስፋ ቆርጠው ከኢየሩሳሌም ውጪ ወደ ኤማውስ መንገድ ይሄዱ ነበር ይላል። እየሄዱ እያለ ሲነጋገሩ ክርስቶስ ከመካከላቸው መጥቶ ይነጋገር ነበር ይላል። ይህ የቅዳሴያችን የመግቢያ ክፍል ነው። አግቦተ መንጦላይት ግብአተ መንጦላይት የሚባለው ወደ መንጦላይቱ ወደ መቅደሱ ምንገባበን ከክርስቶስ ከነሱ ጋር አብሮ ይሄድ ነበር። ከዛ ምንድነው የምታወሩት የምትነጋገሩት አላቸው። ስለ ናዝሬቱ ስለ ኢየሱስ ነው አሉት። ከዚያ ስለሱ በመጽሐፍት የተነገሩትን ሁሉ ይተረጉምላቸው ነበር ይላል። ሁለተኛው የቅዳሴ ክፍል የንባብ ክፍል መልእክቱ ወንጌላቱ የሚነበብበት ማለት። ከዛ አብረህን እደር አሉት። ወደ ቤት አብሯቸው ገባ። ህብስቱን አንስቶ ባረከና ቆርሶ ሰጣቸው። አይናቸውም ተከፈተ። የቁርባኑ ክፍል ማለት ነው። ስለዚህ ቅዳሴ ላይ መገኘት ማለት ከኤማውስ መንገደኞች ጋር አብሮ መጓዝ፣ ልባችን በመንፈሳዊ ጸጋ የሚቃጠልበት ነው። እዚህ መካከል እንድንገኝ አምላካችን ስለፈቀደ ስሙ የተመሰገነ ይሁን። እንግዲህ ስርዓተ ቅዳሴ በጣም በውስጡ በጣም ብዙ ትምህርት ያለው ነው። በቤተክርስቲያናችን ትልቅ ተአምርም የሚፈጸመው በእውነት ቅዳሴ ላይ ነው። ምናልባት እኛ ተአምር የምንለው አይነ ስውሩ አይኑ ሲበራ፣ የማይሰማው ጆሮው ሲሰማ፣ ሽባው ሲተረተር፣ የሞተው ሲነሳ እሱም ተአምር ነው መቼስ። ግን ትልቅ ተአምር የሚባለው እሱ አይደለም። ትልቅ ተአምር የአምላክ ሰው መሆን ነው። ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች የተባለው ምልክት እሱ ነው። አመረ አመለከተ ነው ተአምር የሚባለው እሱ። ሌላ ተአምር ግን ቅዳሴ መሃል የሚፈጸመው ነው። ካህናት ህብስትና ወይን ይዘው ወደ መቅደሱ ይገባሉ። ስጋውና ደሙን ይዘው ከመቅደሱ ይወጣሉ። ከዚህ በላይ ተአምር አለ? የለም። ጥቂቱ ህብስት በደጋ በቆላ ተዘርቶ የተሰበሰበው ስንዴ ተዘጋጅቶ ህብስት ሆኖ ተጋግሮ እሱ ወደ ስጋ አምላክ ወደ ደም አምላክ ከመለወጥ በላይ ምን ተአምር አለ? ትልቁ ተአምር ምናልባት አሁን እኛ ስጋው ደሙ ስንቀበል ህብስቱም ህብስት ወይኑም ወይን ሆኖ ነው የሚታየን እና ትንሽ ለመቀበል ግራ ይገባ። እንዴት አሁን መቼ ነው የሚለወጠው? እንዴት ነው የሚለወጠው? አምነን የምንቀበለው ሐዋርያት እንካችሁ ብሉ ይህ ስጋዬ ነው፣ እንካችሁ ጠጡ ይህ ደሜ ነው አላችሁ። ጌታ ሆይ የታል ስጋ የተቆረሰው የታል ደሜ የፈሰሰው ብለዋል። አምነው ተቀበሉ። እኛም አምነን እንቀበላለን። ግን መቼስ መጨነቃችን የሚገርማችሁ በዚህ በዜና አበው ላይ በመጽሐፈ መነኮሳት አንድ መነኩሴ ገዳም ውስጥ ቁጭ ብሎ ከኔ ጋር ናችሁ ገዳም ውስጥ ቁጭ ብሎ እንደው ስጋው ደሙን ይጠራጠራል። እንደው ህብስቱ ወደ ስጋው ወይኑ ወደ ደሙ ይለወጥ ይሆን እያለ ይጠራጠራል። በኋላ የእግዚአብሔር መልአክ መጣና ለሌላ ለበቃ አባት ከጎኑ ላለ ቅድስና ላይ ላለ መላእክትን ማየት ላይ የደረሰ አባት አለ። እሱ ጋር መጣና መልአክ እባክህን ወንድምህ ገሌ የተባለው መነኩሴ ስጋውን ደሙን እየተጠራጠረ ነው እና እንደው በክህደት ጨርሶ ከመጥፋቱ በፊት ሂድና አስተምረው ይለዋል። እሺ ልና የመልአኩን ቃል ተቀብሎ ይሄ የበቃ አባት ወደ ወንድሙ ይሄዳል። ይሄድና ምን ይለዋል? አባቴ እንደው አንድ ነገር ላማክር ነበር አለው። ምን ነው አለው። አይ እንደው ህብስቱ ወደ ስጋው ወይኑ ወደ ደሙ ይለወጥ ይሆን እያልኩኝ እየተጠራጠርኩኝ ነው አለ። ከኔ ጋር ናችሁ? እሱ ተጠራጥሯል። የወንድሙን ጥርጣሬ ማናረው? አሁን እኛ ብንሆን አንተ ጉድህን ሰማሁልህ እኮ ለካ እዚህ ቁጭ ብለህ ነው የምንለው እና እሱ ግን የራሱ አድርጎ ተጠራጠርኳል። አይ እሱማ እኔም መናገር አፍሬ ነው እንጂ እኮ እኔም እኮ እጠራጠራለሁ አለ። ታዲያ ለምን እዚህ ቁጭ ብለን ከምንሰቃይ ለምን ሱባኤ አንይዝም? እግዚአብሔር ለምን አይገልጥልንም ተባባሉ። እነዚህ ሁለት መነኮሳት ሱባኤ ያዙ፣ ጸለዩ። ከዛ ከሱባኤው ፍጻሜ ላይ ገብተው መቅደሱ ውስጥ ማስቀደስ ጀመሩ። መቅደሱ ውስጥ ሲያስቀድሱ የሚገርማችሁ የሚቀድሱት ቄስ ሰራዩ ካህን እሳቸው የማያዩትን ትልቅ ተአምር እነዚህ ሁለት መነኮሳት አዩ። የካህኑ እጅ በደም ተለውሶ ስጋውን ደሙን እየፈተቱ እጃቸው በደም ተለውሶ ተመለከቱ። ያልበቃው አባት ደንግጦ ራሱን ስቶ ወደቀ። የነቃው መቼ ነው? ቅዳሴው ካለቀ በኋላ የበቃው አባት ምን አለው? አይችሉትም ብሎ ነው እንጂ እኮ
ይህ ተአምር በየዕለቱ በመቅደስ ውስጥ ይፈጸማል አይፈጸምም? ይፈጸም። ብፁዕ ቅዱስ አቡነ ቄርሎስ የሚባሉ የግብጽ ቤተክርስቲያን ፓትርያርክ አሉ። በእሳቸውም ዘመን አንድ ተአምር ተፈጽሟል። አንዲት ልጅ ልትቆርብ መጣች። ዲያቆኑ ጽዋውን ይዞ ቆሟል። እሳቸው ስጋውን እያቀበሉ። ከዛ ይቺ ልጅ እንግዲህ እግዚአብሔር መርጧት ነው ወደ ጽዋው ስትመለከት ደም ሆኖ ታያት። እኛ በወይን መልክ የምናየው ማለት ነው። እሷ ምን ሆኖ ታያት? ደም ሆኖ ታያት እና ደነገጠች። ወደ ፓትርያርኩ ዞረች። ምን ነው አሏት። ደም እኮ ነው አለች። ታዲያ ምን መስሎሽ ነው አሏት። ደም ነው አይደለም፣ አንችለውም ብሎ ግን ሰውሮብናል። ይለውጠዋል። መቼ አናውቅም። ይወልጦሙ በቅጽበት አባላተ ክርስቶስ ይኩኑ በኃይለ ጥበቡ መንክር ወጹብ ኪኑ። እሱ በሚያውቀው ጥበብ ይለውጠዋል። መቼ አናውቅም። እሱ ይህን የሚያደርገው እግዚአብሔር ነው። ከኛ አይምሮ በላይ የሆነ ነገር። አንድ አባት ደግሞ አረጋዊ ዮሐንስ ሳባ ወይም አረጋዊ መንፈሳዊ ይባላል። እስኪ አረጋዊ መንፈሳዊ በሉ። እሱ ደግሞ እንደዚህች ባለች ከተማ ላይ የሚያገለግል ቄስ ነው እና በጣም ትሁት አባት ነው። አስተምር ሲሉት እናንተ አስተምሩ እኔ መጽሐፍ አቀርባለሁ ይላል። ቀድስ ሲሉት እናንተ ቀድሱ እኔ መስዋዕት እሰራለሁ አገለግላለሁ ይላል። በጣም ትሁት አባት ነው እና አንድ ቀን ካህናቱ እንደው ዛሬ ክብረ በዓል ነው ካንተ ውጪ ሌላ ሰው አይቀድስም ብለው በግድ ገፍትረው አስገቡት ከቤተ መቅደስ። ቅዱስ ዮሐንስ ሳባ ወይም አረጋዊ መንፈሳዊ ሊቀድስ ገባ። ቅዳሴውን እየቀደሰ ያለ ግን ከቅዳሴው መካከል ላይ ድንገት ቅዳሴውን አቁሞ ዝም አለ። ይገርማቸዋል። ለግማሽ ሰዓት ያህል ዝም አለ። ቢጠብቁ አይቀድስም። በኋላ ቅዳሴውን ከግማሽ በኋላ ቀድሶ ጨረሰ። ሲወጣ ጠበቁት። ምንድነው አባታችን ለምንድነው ዝም ያልከው አሉት። ምንም አለ። ቢሉት ቢሰሩት አልተናገረም። ከዛ በኋላ ወደ በረሃ ሸሸ። መነነ፣ ዓለምን ጥሎ ሄደ እና በሄደበት ሀገር ለወንድሙ ለታናሽ ወንድሙ ደብዳቤ ይጽፍለን ነበረ። ከዱር አውሬ የተላከ ደብዳቤ እያለ ከምን የተላከ ራሱን የዱር አውሬ የሚለው እንግዲህ እና ይጽፍ ነበረ እና እነዚህን ደብዳቤዎች አደራህን እኔ በህይወት እያለሁኝ በህይወተ ስጋ እያለሁ ለሌላ ሰው እንዳታስነብበው እያለ ለወንድሙ በብራና እየጻፈ ይልክለት ነበር። በኋላ ወንድሙ ሲያየው ደብዳቤው አጓጓው። እንግዲህ ከኛ ከሶስቱ መጽሐፍተ መነኮሳት የመጨረሻው አረጋዊ መንፈሳዊ እነዚህ ደብዳቤዎች ተሰብስበው እና ይህንንማ እሱ በህይወት እያለሁ ለሌላ አትስጥ ብሎኛል፣ ግን እኔ አልደብቀውም ሌላ ሰው ቢያነበው ይሻላል አለና ጸሐፊ ፈልጉ፣ ያኔ ማተሚያ ቤት የለም፣ የሚገለብጥ ሰው ፈልጉ አናገረ። ሂሳብ ተስማማና በል ገልብጠህ ይህንን አባዛልኝ ብሎ ሊሰጥ ሲገባ እነዛ ደብዳቤዎች ከተቀመጡበት ቦታ የሉም፣ ጠፉበት። ቢፈልግ አጣቸው። ከ10 ምናምን ዓመት በኋላ ግን እዛው ፊት ለፊት ቁጭ ብለው አገኛቸው። ሲያገኛቸው ቁጭ ብሎ አለቀሰ። ወንድሜ ዛሬ ሞቷል ማለት ነው አለ። እኔ በህይወት እያለሁ ለሌላ ሰው አሳልፈ ምን እንዳትሰጥ ስላለው ማለት እና እዚያ ደብዳቤ ላይ ያን ቀን ቅዳሴ ላይ ምን ዝም እንዳሰኘው ጽፏል አረጋዊ መንፈሳዊ። ይገርማቸዋል። ቅዳሴ ላይ አለ እየቀደስኩኝ እያለ ህብስቱን በጻሕሉ ላይ ወይኑን በጽዋው ላይ አድርጌ እኔ ብሎ አይደለም የጻፈው፣ አንድ የማይዋሽ ሰው ነገረኝ ይላል። የራሱ ታሪክ ላለማስ እንግዲህ ቅዱሳን ያዩትን ነገር እኔ ያየው አይሉም። እኛ ነን እኔ ማለት የምንወደው። ቅዱስ ጳውሎስ ከ3ኛው ሰማይ ተነጠቀ፣ እኔ ተነጠቅሁ አላለም። አንድ ሰው ያ ሰው ብሎ ነው የተናገረው አርቆ እና አንድ የማይዋሽ ሰው የነገረኝን እንገርህ ይላል። ቅዳሴ እየቀደስኩ እያለ ህብስቱን በጻሕሉ ላይ ደሙን ወይኑን በጽዋው ላይ አድርጌ ስቀድስ ከቅዳሴው መሃል ላይ ሳለው በጻሕሉ ላይ ክርስቶስን አሁን የተወለደ ሕፃን ነጭ በግ ሆኖ አየሁት ይላል። ወፈተውኩ እቅፎ ላቅፈው ሳሳው ይላል፣ አሳዘነኝ ይላል። በጽዋው ላይ ደግሞ መስቀሉ ተተክሎ የክርስቶስ ደም ሲንጠፈጠፍ ተመለከትኩኝ። ይህን ባየው ጊዜ ነፍሴ ከስጋዬ ልትለይ ደረሰች ይላል። ስለዚህ መናገር አቃተኝ፣ ቅዳሴውን አቆምኩት። ከግማሽ ሰዓት በኋላ ግን ወደ ቀደመ አለማወቄ ተመለስኩ ይላል። ወደ ምን ተመለስኩ? እኛ ወዳለንበት ማለት ነው። ዓለም ላይ ሆኜ ይህንን ተአምር ካሳየኝ ዓለምን ጥዬ ብሄድ ምን ሊያሳየኝ ነው ብዬ ከዚያች ቀን ጀምሮ ወደ በረሃ ሸሸው ይላል። በረከቱን ያሳድርብን። ስለዚህ ቅዳሴ መሃል ይህ ተአምራውን ተፈጽሟል። አሁን የቀደስነው ቅዳሴ መካከል ህብስቱን ወደ ስጋው ወይኑን ወደ ደሙ ለውጦታል። እሱ ባወቀው ምስጢር ማለት ነው። ስርዓተ ቅዳሴ ምዕመናን የጸሎት ሁሉ ጥግ ነው። የመጨረሻው ጸሎት ነው። ሰማይ የሚከፈትበት ምድር ላይ ሆናችሁ የመንግስተ ሰማያትን ጣዕም የምትቀምሱት በቅዳሴ መካከል ነው። ቤተክርስቲያናችን
በቅዳሴው መሃል የማትጸልይበት ርዕስ የማይጸለይለት አካል የለም። ላስቀደሱ ሰዎች ትጸልያለች። ቤታቸው ለተኙት ትጸልያለች። ለመጣው ብቻ ላልመጣው ትጸልያለች። መባል ለሚያስገቡ ሰዎች፣ አስራት በኩራት ለሚያወጡ ሰዎች፣ ብዙ ገንዘብ ለሚሰጡ ሰዎች ትጸልያለች። ጥቂት ገንዘብ ለሚሰጡስ ትጸልያለች። ዘብዙ ወዘህዳጥ ብዙንና ጥቂቱን ዘህቡ ወዘጋሃድ በግልጽ የሚሰጡ በስውር የሚሰጡ ትጸልያለች። ላልሰጡትም ትጸልያለች። ከሌላቸው ላይ ፈቃዳቸውን ተቀብለ መንግሥተ ሰማያትን አውርሳቸው ትላለች። ቢኖራቸው ኖሮ ይሰጡህ ነበረ፣ ያልሰጡህ ስለሌላቸው ነው። ስለዚህ ቢኖረኝ ይሰጥ ነበር ማለታቸውን አስበ ለሁሉ ትጸልያለች ቤተክርስቲያን። በእውነት በእንተ ቅድሳት ሲባል አሁን ቅዱስ ባስልዮስ ነው የደረሰው። እስቲ በደንብ አድርጋችሁ ስሙት። በእንተ ቅድሳት ላይ የማይጸለይለት አካል የለም። በሀገር ቤት ስላሉት አሁን እኛ የሆነ ችግር ሲፈጠር አንዳንድ ሰው ቤተክርስቲያን ለምን ጸሎት አታውጅም ይላል። እንዴ አንተ ነህ እንጂ ያልሰማው እኮ ቤተክርስቲያን ጸሎት አቁም አታውቅም። ለሁሉም ጉዳይ ትጸልያለች። በውጊያ ላሉት፣ በጦር ሜዳ ላሉት፣ በሆስፒታል ለተኙት ትጸልያለች። ወላጅ ላጡ እናት አባት ለሞተባቸው ትጸልያለች። ለባልቴቲቱ ባልቴቲቱን አረጋጋ ትላለች። ለተሰደዱ ሰዎች ትጸልያለች። በስደት ላለነው ሰዎች ትጸልያለች። በስደት ላሉ ሰዎች ምን አድርጋቸው ብላ ነው የምትጸልየው? አላችሁ ተኛችሁ። በስደት ላለ ሰው ምን አድርግለት? በሰላም ወደ ሀገሩ አትልም። ብትልማ አሜን አትሉም በእርግጠኝነት። እንዴ በስንት መከራ የመጣሁትን ደግሞ አይልም። ወደ ሀገራቸው መልሰው አይልም። ይገርማቸዋል። በደንብ ስሙ። አሁን ቅዳሴውን ከዚህ በኋላ እግዚአብሔር ትዕግስትን በሉ እስኪ። ስደት ትዕግስት ይፈልጋል አይፈልግም? እግዚአብሔር ትዕግስትን በጎ ትምህርትንም ይሰጣቸው ዘንድ ምን ይሰጣቸው ዘንድ? በስደታቸው እንዲማሩ የድካማቸውንም ፍጹም ዋጋ ይሰጣቸው ዘንድ። ተሰዶ እኮ የድካሙን የማያገኝ ሰው አለ የለም? የድካማቸውንም ዋጋ ይሰጣቸው ዘንድ ስለተሰደዱ ሰዎች እንማልድሃለን። ወደ ሀገራቸው መልሳቸው የምትለው ማንን ነው? ስለተማረኩ ሰዎች ነው። ምን ስላሉ ሰዎች? ሳይፈልጉ ተይዘው ተግዘው በሰው ሀገር ያሉትን ወደ ሀገራቸው ምን በላቸው እንጂ ዲያስፖራውን ማብትል አሜን የሚል ሰው የለም። በእርግጠኝነት ቅዳሴውን ታስቀይሩታላችሁ። ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። የማይጸለይበት ጉዳይ የለም። እኔ አንድ ጊዜ የሰማሁት ታሪክ አለ። አንድ ሰውዬ 2 ሴቶች ልጆች ነበሩት እና ልጆቹ ለእድሜ ሲደርሱ ለጋብቻ በአንድ ቀን ሰርግ አድርጎ ይድራቸዋል። አንደኛዋን ልጅ የዳራት ለገበሬ ነው። ሁለተኛዋን የዳራት ደግሞ ለሸክላ ሰሪ እና ሁለቱንም ከዳራቸው በኋላ 1 ዓመት ሙሉ ከቆየ በኋላ በአመቱ እስቲ ልጆቼን ልያቸው ብሎ አንድ ጠዋት እንደዚህ አስቀድሶ ከቅዳሴ መልስ መጀመሪያ ወደ ገበሬው ቤት ሄደ። ገበሬው ወዳገባችው ማለት ነው። በጥሩ ሁኔታ ተስተናገደ። ምግብ ቀረበለት፣ በላ ጠጣ። ከዛ ኑሮ እንዴት ነው አላቸው። ሲላቸው እግዚአብሔር ይመስገን ጥሩ ነው ያለነው፣ ግን አንድ ችግር ገጥሞናል አሉ። ይኸውም እዚች ሀገር ላይ ዝናብ መዝነብ የነበረበት ሰዓት ወቅቱ አሁን ነው፣ ዘር የሚዘራበት ወቅት ነው። ግን እስካሁን ዝናብ አልዘነበም እና በዚህ ከቀጠለ ካልዘነበ እንቸገራለን እና እንደው አደራህን አባታችን ለጸሎት ስትቆም እግዚአብሔር ዝናብ እንዲያዘንብልን ምን በልልን ጸልይልናል። ችግር የለም ስራዬ ጸሎት ነው ምንም አይደል ብሎ ተሰናብቶ ከሰዓት ደግሞ ሁለተኛዋ ልጅ ለመጠየቅ ሄደ። ሁለተኛዋ ልጅ ያገባችው ምንድን ነው ብያቸዋል? ልክ እንደዚህ እንደናንተ በሩ ላይ ሜዳው ላይ ተሰጥቷል ሸክላው ምን እንዲሆን። አቤት አለፈና ገባ፣ ምግብ ቀረበለት፣ በላ ጠጣ። እንዴት ነው ኑሮ አላቸው። እግዚአብሔር ይመስገን አሉት። ይኸው 1 ወር ሙሉ ዝናብ ምን አላለም አልዘነበም። በዚህ ከቀጠለና ዝናቡ ከቆመ ያሰጣነው ሸክላ ምን ይላል? ስለዚህ አባታችን ለጸሎት በቆምክ ጊዜ እግዚአብሔር ምን እንዲያደርግ ጸልይል። ይሄ ሰው የቀናለና ምን አለ መሰላችሁ? ጌታ ሆይ አንተ እንደምታደርግ አድርጋቸዋል። ቅዳሴያችን ግን ሰምታችኋል። በሚሻበት ቦታ ይላል። በምን በሚፈለግበት ቦታ ማለት ነው አይደል? በሚሻበት ቦታ ዝናሙን ያዘንብ ዘንድ ስለ ዝናብ እንማልዳለን። የወንዙን ውሃ ሙላልን ብለን እስከ ልካቸው እስከ ወሰን። ጎርፍ ከመጣ በኋላ ከመጸለይ አይሻልም? እስከ ልኩ ሙላው ማለት ይሻላል። እያንዳንዱን ጉዳይ በእንተ ቅድሳት ከዚህ በኋላ እንደው በግንባራችሁ ተደፍታችሁ ስሙት ምን እንደሚባል ጥንቃቄው በእውነት ስለ እያንዳንዱ ጉዳይ፣ ስለ መኳንንቱ፣ ስለ ባለስልጣናቱ ቅዱስ ጳውሎስ በጢሞቴዎስ መልእክቱ እንደተናገረው ስለ ሁሉ ምልጃ እንዲደረግ እናዛለን ስላለ
ምልጃ የማይደረግለት አካል የለም። ግን ዝም ብሎ ምልጃ አይደለም፣ እያንዳንዱ ትርጉም ባለው ነው። ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። አሁን ስናስቀድስ መላው የስሜት ሕዋሳቶቻችን ናቸው የሚሳተፉት። ይገርማቸዋል። በአይናችን የቅዳሴውን ስርዓት እናያለን። በጆሮአችን የቅዳሴውን ዜማ እንሰማለን። በአፍንጫችንስ የዕጣኑን መዓዛ። አሁን የኛ ቤተክርስቲያን ጆሮ የማይሰማ አይኑ የማያይ ሰው ቢገባ በአፍንጫው የሚለያት ቤተክርስቲያን እኮ ነች። ታውቃላችሁ? በአፍንጫው ብቻ መዓዛዋ ያስታውቃል። ስለዚህ ጆሮአችን ማምለክ አለበት እግዚአብሔርን። አይደለም እንዴ? አምስቱ በሮች ይላቸዋል ቅዱስ ዮሐንስ አፈወርቅ ሕዋሳትን፣ የሰው ሕዋሳት አምስቱ ደጆች ናቸው፣ ይጠበቁ ዘንድ ይገባቸዋል። አምስቱ በሮች ክፉ ነገር እንዳይገባባቸው በሮቻችሁን ጠብቁ። እግዚአብሔር ይግባበት፣ ሌላ አይግባበት። ክፉ ነገር ወደ ሕሊናችሁ አይግባ። ሊገባ ከሞከረም የሰራዊት ጌታ እግዚአብሔር ገብቶባታልና ይቺ በር ለዘላለም ምን ብላ ትኖራለች? ተዘግታ ትኖራለች ብላችሁ ሰይጣንን አሳፍራችሁ መልሱት ይላል። ስለዚህ በጆሮአችን የቅዳሴውን ዜማ እንሰማለን፣ በአይናችን ስርዓቱን እናያለን፣ በአፍንጫችን ዕጣኑን እናሸታለን፣ በምላሳችን የቻለ ስጋው ደሙን ይቀበላል፣ ያልቻለ ደግሞ የቅዳሴ ጠበል ይጠጣል። የቀረው መዳሰስ ነው። አባቶቻችን አዙረው ወንጌል ያሳልሙናል፣ መጨረሻም በእጃቸው ይባርኩናል። ስንት ሞላ ማለት ነው? 5። ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ስርዓተ ቅዳሴ ማስቀደስ ማለት በሁሉም ሕዋሳት ማምለክ ነው እግዚአብሔር። በሙሉ ልብ፣ በሙሉ ሐሳብህ፣ በፍጹም ሐሳብህ አይደል የሚለው አምላክህን ውደድ ነው የሚለው። ሙሉ ሐሳባችን እግዚአብሔርን የሚያመልክበት ስርዓተ ቅዳሴ ነው። የሚገርማችሁ ስርዓተ ቅዳሴ ቤተክርስቲያናችን በምን አይነት ጥልቀት እንደተደረሰ የምታውቁት። እኔ ድሮ ቅዳሴ ከመጽሐፍ ቅዱስ ኢንስፓየርድ የሆነ ወይም ከመጽሐፍ ቅዱስ የተወሰደ ሐሳብ ያለው ይመስል፣ አሁን በደንብ እያየሁት ስመጣ ሙሉ ለካ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ላይ ተመስርቶ የተጻፈ አይደለም። ሙሉ ቅዳሴው መጽሐፍ ቅዱስ ነው። ለጸሎት ተነሱ ቢል ጌታ ነው ወደ ፈተና እንዳትገቡ ትጉና እያለ ሲቀሰቅስ የነበረው ተንሱ ለጸሎት ያለ እሱ እግዚኦ ተሳልና ያላለዋለ እንደ ጌታ ሆይ ማረኝ፣ የናዝሬቱ ኢየሱስ ሆይ ማረኝ ያለውን ነው ምን ጸልየው። ሰላም ለሁላችሁን ያለ ክርስቶስ ነው። እያንዳንዱን ጸሎት ብታዩት ከቅዳሴ ከመጽሐፍ ቅዱስ ያልተወሰደ ጸሎት የላትም። በእያንዳንዱ ነገር ውስጥ ቤተክርስቲያን መጽሐፍ ቅዱሳዊ ጸሎት ነው። ቅዳሴ ስታስቀድሱ መጽሐፍ ቅዱስን ከጻፉ ቅዱሳን ሁሉ ከነሱ በኋላ ከተነሱ ቀደምት አበው ከነ ቅዱስ ዮሐንስ አፈወርቅ ከነ ቅዱስ ባስልዮስ በ3ኛው በ4ኛው በ5ኛው ክፍለ ዘመን ከነበሩ ቅዱሳን ጋር ነው የምትጸልዩት አንድ ላይ። ስለዚህ ቅዳሴ ማለት የመጨረሻው የቤተ ክርስቲያን ቅድስና የሚታይበት ዕለት ነው። ከኔ ጋር ናችሁ ምእመናን? የሚገርመው ቅዳሴ የሚያስቀድስ ሰው አምላካችን ኢየሱስ ክርስቶስም ተወልዶ እስኪያርግ ድረስ ያለውን የህይወት ታሪኩን ቁጭ ብሎ እንደው መንፈሳዊ ፊልም እንደመመልከት ቁጠሩት። ቅዳሴ ስናስቀድስ ካህናት የሚነሱት ከቤተልሔም ነው አይደል? ከኔ ጋር ናችሁ? እኔ ተኝቶ የመጣ ሰው ማስተማር አልወድም። በጣም ችግር እኮ ነው። ያላለቀ አለ አይደል? ጠቢቡ ሰሎሞን ሲተኛ አይኑን አይጨፍንም ነበር አሉ። እና እንዲህ አይነት ሰው ይኖራል እዚህ መሃል እኮ። እስቲ አንዴ እልል ብላችሁ እግዚአብሔርን አመስግኑ። ቅዳሴ ስናስቀድስ ክርስቶስ ሲወለድ ነው የሚጀምረው። ቤተልሔም ማለት ጌታ ምን ያለበት ነው። እዚህ ሀገር አላቅም፣ ግን በሀገራችን ስርዓት እንደውም ራሱን የቻለ ቤተልሔም አለ አይደል? የኛ ቤተክርስቲያን ገና ሲመጣ ተክላ ገና ሲያልፍ የምታፈርሰው መቅደስ ቤተልሔም የላት። ቋሚ ቤተልሔም ነው ያላት። ሁልጊዜም ቤተልሔም አለ እና ቤተልሔም ማለት ጌታ የተወለደበት ነው። ቅዳሴው ተጀመረ ማለት ክርስቶስ ተወለደ ማለት ነው። ከቤተልሔም አንስቶ ወደ መቅደስ የሚያደርጉ ጉዞ ደግሞ ክርስቶስ ከልደቱ እስከ መስቀሉ ያደረገው ጉዞ ምሳሌ ነው። ካህናት መጥተው በታቦቱ ላይ ህብስቱና ወይኑን አድርገው ሲቀድሱ ያኔ ክርስቶስ ተሰቀለ ማለት ነው። መስቀል ላይ ነው ማለት ነው። ቅዳሴውም ላይ የሚሆነው መስቀል ላይ የሚሆነው ነው። እያንዳንዱን ምስጢርም ስላለው ነው ማንናገረው እያንዳንዱ እንጂ በሁሉ ስርዓት ውስጥ ጥምቀቱንም ልደቱንም ሁሉንም ትፈጽማለች ቤተክርስቲያናችን። መስቀል ላይ እንደተቆረሰው ስጋው ይቆረሳል፣ ደሙ ይፈሳል። በቅዳሴው መሃል የሚሆነው ነው። በመስቀል ላይ ክርስቶስ ምን አድርጓል? ፀሐይን አጨልሟል። ጨረቃ ደም መስላለች፣ ከዋክብት ረግፈዋል። በቅዳሴው መሃል ፀሐይን ማጨለም ባንችል የመቅደሱን መጋረጃ ምን እንለዋል? እንዘጋዋል። በቅዳሴው መሃል የሚሆነው መስቀል ላይ የሆነው ነው። መስቀል ላይ በቀኝ ያለው ወንበዴ ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ። ቅዳሴው ላይ ያለነው ወንበዴዎች ደግሞ ተዘከረን እግዚኦ በውስተ መንግስት ከንላለን። ሁላችንም በቸርነቱ ያስበን።
የወንበዴው ምህረት ለኛ ያስፈልጋል አያስፈልግም? ያስፈልጋል። እሱን የማራ አምላክ ሁላችንን ይማራል። አያችሁ ቤተክርስቲያን ይጠቅማል ብላ ካሰበች የወንበዴ ጸሎት ራሱ አትምርም። ሲሰራ አይተዋለች። የሰውዬ ለምኖ ገነት ገብቶበታል አይደል? የዛን የመቶ አለቃ ጸሎትም ቅዳሴ ላይ አምጥተዋለች እኮ። ቅድም አባታችን ሲያስተምሩበት ነበር። አንድ ሰውዬ ልጄን ፈውስልኝ አለ ጌታን። ጌታ ሆይ ልጄ ታሟል ፈውስልኝ አለ። እሺ ብሎ ክርስቶስ መንገድ ጀመረ። መንገድ ሲጀምር የለም እንዳትመጣ ወደ ቤቴ አለ። ፈውስልኝ አልኩ እንጂ ቤቴን አመቻልኩ። ከቤቴ ጣራ በታች ልትገባ አይገባኝም። ይህንን መቼ መሰላችሁ ምን ጸልየው? ልንቆርብ ወደ ስጋው ደሙ ስንሄድ ነው። ጌታ ሆይ ከረከሰች ሰውነቴ ልትገባ አይገባኝም። እርኩስት ከሆነች ከረከሰች ሰውነቴ በታች ልትገባ አይገባኝም። በፍርሃት ሆና እንግዲህ ቅዳሴ ውስጥ የዚህ መቶ አለቃ ጸሎት ቤተክርስቲያን አምጥቷል። ስለዚህ ቅዳሴ ላይ የሚሆነው መስቀል ላይ የሆነው ነው። ህብስቱና ወይኑ ስጋው ደሙ ወደ መሆን ይለወጣል። ካህናት ወርደው ያቀብሉናል። ድርገት ይባላል። ስጋው ደሙ የሚያቀብሉበት ሰዓት ምን ይባላል? ድርገት። ድርገት ማለት ደርግ ማለት ምን ማለት ነው? አደንግጦ አይዟቸው። ደርገ አንድ አደረገ። ደርግ አንድነት፣ ድርገት አንድ መሆን ማለት ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ስላለ ከክርስቶስ ጋር አንድ የምንሆንበት ድርገት የምናደርግበት ነው። ስጋውን ደሙ እንቀበላለን። ከተቀበልን በኋላ ደባትር ሊቃውንት ካሉ ማህሌቱን አድርገው ጣነ ሞገር አድርገው ያመሰግናሉ። ለምን? ክርስቶስ ካቆረበ በኋላ ምን አደረገ ይላል። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ሄዱ ይላል። ምን ካረጉ በኋላ? ስለዚህ መዝሙር ያስፈልጋል። ዝም ብሎ አይደለም። መዝሙር አለው ቅዳሴው፣ መዝሙር አለው ቁርባኑ። ከዚህ በኋላ ህብስቱና ወይኑን ጸሎት ከሰጡም በኋላ ካህናት ወደ ቤተ መቅደስ ይመለሳሉ። የቤተ መቅደሱ መጋረጃ ምን ይላል? ይዘጋል። ይህ ደግሞ እርገት ይባላል። ምን ይባላል? እርገት። የቅድሙ ምንድን ነው? ያሁኑ አሁን ክርስቶስ አረገ ማለት ነው። አርጎ እያለ ደቀ መዛሙርቱ ቀና ብለው አንጋጠው ሲያዩ መላእክት መጡና እናንተ የገሊላ ሰዎች ሆይ ለምን ቆማችኋል? ሲሄድ ሲያርግ ያያችሁት ክርስቶስ ተመልሶ ምን ይላል? በሰላም ወደ ቤታችሁ። ካህናት ከመቅደሱ ይወጡና ሲያርግ አይተን መጋረጃ መንጦላይቱን ፈዘን ቆመን በምናይ ሰዓት ይመጡና ጸሎት አድርገው በሰላም ወደ ቤታችሁ ሂዱ። እንደውም በጣም ደማቅ አሜን የሚለው ሰው እዚህ ላይ ነው ካልተሳሳትኩ። በሰላም ግቡ ላይ ነው። ስለዚህ ከቤተልሔም አንስተን እርገት ላይ አቆምን። በእውነት ክርስቶስ ተወልዶ እስኪያርግ ድረስ በቅዳሴው መካከል ይፈጸማል። ይህችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። እኔ ሁለት ነገሮች እሺ አመስግኑት እስቲ። ሁለት ነገሮች ልጨምርና አበቃለሁ። እንግዲህ ስርዓተ ቅዳሴ ዋነኛ የሚቀደስበት ዓላማ እኛ የክርስቶስን ስጋና ደም ምን እንድንል ነው? መልሱ እንጂ እንድንቀበል ነው። የሚገርማችሁ ገና ቅዳሴው ሲጀምር እማንቆርብ ሰዎችን በማነጋገር ነው የሚጀምረው አይደለ? በመውቀስ ነው የሚጀምረው። በቤተ መቅደስ የገባ ስጋውን ደሙን የማይቀበል ሰው ቢኖር ብሎ ነው የሚጀምረው። እኛ በጥሩ ዜማና ዜማዋለን እንጂ እየወቀሰን ነው የሚጀምረው። ቅዳሴ ዓላማው የክርስቶስን ስጋና ደም መቀበል ነው። እኛ እናስቀድሳለን ግን አንቆርብም። እዚህ መጽሐፈ ነገሥት ላይ ታዩታላችሁ እንጂ ከሱ አበሉም የተባለ አንድ የረሃብ ዘመን ምግብ ነበር። እንደዛ አረግ ነው የክርስቶስን ስጋና ደም። እስመ ኃያላን ተብለን እንሸኘዋል። ስንት ቀን መጥቶ ሳንቀበለው ተመለሰ። ለምንድን ነው ስጋው ደሙ ማንቀበለው? አንዳንድ ሰው አይ እኔ እኮ መቁረብ ጠልቼ አይደለም ስጋውን ደሙ መቀበል፣ ግን አሁን ስጋውን ደሙን ተቀብዬ መልሼ ኃጢአት ልሰራ እችላለሁ። የብዙዎቻችን ፍርሃት ይሄ ነው አይደለም? አዎ ልወድቅ እችላለሁ። ግን መጽሐፍ ቅዱስ እንዲህ አይልም። ከኔ ጋር በሉ ጠላቴ ሆይ ብወድቅ እነሳለሁ። እኛ ግን ምንለው ብነሳ አቤት ወድቃ። መጽሐፍ ቅዱስን ገለበጥ ነው እኮ እመኒ ወደቁ ትነሳ። በወድቅ ምን እላለሁ? እኛ ግን ብነሳ ወድቃለሁ አረጋ። እግዚአብሔር በነገራችን ላይ ለምን ወደቃችሁ አይልም እኮ። ለምን በደላችሁ አይልም። አሁን ክርስቶስ ሊፈርድ ቢመጣ ለምን ኃጢአት ሰራህ የሚል ይመስላል? ለምን ኃጢአት ሰራህ ለምን የሚል? ለምን ንስሐ አልገባህም ነው የሚል። ለምን ወደቅህ አይልም። ለምን አልተነሳህም? መውደቅ አዳማዊ ነው። ወድቋ ለመነሳት ግን ዲያብሎሳዊ ነው ይላል ቅዱስ ዮሐንስ አፈወርቅ። ሰው እንደመሆናችን እንወድቃለን። እይትነሳእኑ ዘወድቀ ይላል። የወደቀ አይነሳምን? የሳተስ አይመለስምን ይላል እግዚአብሔር።
መውደቃችን አይደለም የሚገርመው፣ አለመነሳታችን። ይቅር አይለንም ብለን ማሰባችን ነው የሚያሳዝነው። እግዚአብሔር ይሁዳን እንኳን የተቀየመው አሳልፎ ስለሸጠው ይመስላችኋል? አይደለም እኮ ንስሐ ስላልገባ ራሱን ስላጠፋ። እግዚአብሔር የሚያዝነው ከበደላችን በላይ ይቅር በለኝ አለ ማለታችን። ማረኝ አለ። እሱ መማር ሳይሰለቸው እኛ ማረን ማለት ይሰልቸን? እንደው አይገርምም? እሱ ይቅር ማለት ሳይሰለቸው እኛ ይቅር በለን ማለት ሰለቸን። እና ብወድቅ እነሳለሁ ማለት ሲገባ ብነሳ ወድቃለሁ ነው። ደግሞ ስጋው ደግሞ እዚህ ማላውን ያልቆረበ የለም። በ40 በ80 ቀናችሁ ቆርባችኋል? አልቆረባችሁ? ያቋረጠ እንጂ ያልቆረበ የለም እኮ እዚህ ማለት ረሳ ነው ሲቆይ እንጂ ሁላችንም ስጋውን ደሙን ተቀብለን ስጋውን ደሙን ተቀብለን ብንበድለውም ደግሞ ይምረናል አይምረንም? ጴጥሮስ ጌታውን ካንዴም 3 የካደው እኮ ቆርቦ ሲወጣ ነው። መመናን ታውቃላችሁ? ጌታ እግሩን ባጠበው እግሩን አጥቦ ተሰናበተው ምሽት ካንዴም 3 አልክድህም ብሎ የዛተ የዮና ልጅ ስምዖን ሆይ ዶሮ ሳይጮህ አረ በፍጹም አልክድም ምን ሲደረግ ያለ ጴጥሮስ ከአንዴም 3 ጊዜ ካደው። አላውቀውም ብሎ ካደው። ቆርቦ ወጥቶ ከቆረበች አፈረሰች ከመነኮሰች ባሰች ይላሉ አባቶቻችን። ቆርቦ እንደወጣ ክርስቶስን አላውቀውም ማለት። ልክ 3ኛ ሲያስጨንቁ በዚህ ሲያጣድፉት ጨነቀውና የምትሉትን ሰውየውን አላውቀውም አለ። ይህንን ሲል ክርስቶስ ቀና ብሎ አየው ይላል። የንስሐ አባቱ ክርስቶስ በአይኑ ቀኖና ሰጠው። ይገርማችኋል። እንደው እውነት አታውቀኝም? እኔን እግርህን አላጠብኩህም፣ አልሾምኩህም፣ አለት አላረኩህም፣ ከአሳ አጥማጅነት ወደ ሰው አጥማጅነት አልሾምኩህም ይላሉ የክርስቶስ አይኖች። አየው። ወዲያውኑ ዶሮ ጮኸ ይላል። ጴጥሮስ ዶሮ ሲጮህ ዶሮ ሳይጮህ 3 ትክደኛለህ እንዳለው አስቦ ምርር ብሎ አለቀሰ ይላል። የጴጥሮስንም ባለ ሁላችን ይስጣል። ጴጥሮስ ንስሐ የገባው ምን ሲጮህ ሰምቶ ነው? እኛ ስንት ሰባኪ ሲጮህ ሰማን? እስቲ ንገሩ። የታደለ ዶሮ ንስሐ ያስገባል አይደለ? እኛ ይሄው ስንቴ ጮህን ዶሮዎች ሲጮህ። እዚህ ሀገር ግን ከመጣው ዶሮ ሲጮህ አልሰማው። ምን ገላችኋቸው ነው? ምንድነው? ግን ምንድነው አሁን እኛ እንደ ዶሮ ጮህት ያልቀሰቀሳችሁ? ዶሮ ሊጮህ ሲል መጀመሪያ ምን ያደርጋል? ልብ ብላችሁ ከሆነ መጀመሪያ ክንፉን ምን ይላል? ያራግፋል። አሁን እኛ ክንፋችንን አላራግፍንም። ስለዚህ አትሰሙ ነው። መጀመሪያ ራሳችንን አቧራ ያላራገፍን ዶሮዎች ብንጮ ሙዚቃ ይሆናል፣ ምንም አይሰራም። ጴጥሮስ ሰምቶ አለቀሰ፣ ምር ብሎ ጮኸ። ክርስቶስ ቆርቦ የካደውን ጴጥሮስ ግን ይቅር አለው። ይገርማቸዋል። በምን አወቅን? ከሞት ሲነሳ ክርስቶስ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኝ አለ። ለማን? ለጴጥሮስ። 3 ለካደው ጴጥሮስ ጥሩልኝ። እሱን በስሙ ጠራው። በሞቱ የካደውን ጴጥሮስ በትንሳኤው ጠራው። ይቅር ብያለሁ ሲለው እኮ ነው። አያችሁ? አሁን እኛ ብንሆን በሞታችን በችግር ቀን የከዳንን ሰው በደስታ ቀን እንጠራዋለን? ትጠሩታላችሁ? ለነገሩ እንጠራዋለን። ቅጥል ይበል ብለናል። ይውጣላት መታ ብታየው ይሻላል እንላለን። አስቸጋሪ ነው የኛ ነገር። ለምሳሌ ሆነ ጠራው። ጴጥሮስን ጥሩልኝ አለ። ሲያገኘውስ ምን አደረገው? ቆርቦ የካደውን ጴጥሮስ ሲያገኘው አንተ አልክድም ብለህ አልፎከርክም? እንዴት ታደርጋለህ? እኔን አታውቀኝም አላለው። የሚቆጠቁጥ ቃል ከክርስቶስ አፍ አልወጣም። ምን አለው? የዮና ልጅ ስምዖን ሆይ ትወደኛለህ አለው ይላል። የሚገርማችሁ ቅዱስ ጴጥሮስ እወድሃለሁ ማለት ፈራ። አልክድህም ብሎ ክዷል አይደል? እወድሃለሁ ብሎ ደግሞ ምን ሊመጣብን? ጌታ ሆይ እንደምወድህ አንተ ታውቃለህ አለ። በቃ እወድሃለሁ የምትለው አስጨነቀችው። ደግሞ ጠየቀው፣ እንደምወድ አንተ። 3ኛ ጠየቀው። 3ኛ ሲጠየቀው ጴጥሮስ አዘነ። ሐሙስ ዕለት የካደው ስንቴ ነበረ? ለካ ክርስቶስ ታሪኩን ድጋሚ እየጻፈለት 3 እንደካድከኝ 3 እመነኝ እያለው። እግዚአብሔር ለሁላችን ታሪካችንን ድጋሚ የመጻፍ ዕድል ይሰጠናል እኮ ታውቃላችሁ። ስጋውን ደሙን ተቀብለ ክደኸው አፍርሰህ እንኳን ድጋሚ ዕድል ይሰጣል። ድጋሚ ጻፈው፣ ግድ የለም እስቲ እስካሁኑን ልተወውና ካሁን በኋላ ያለውን እስቲ ድጋሚ ጻፈው። ስለዚህ 3ኛ ጊዜ ትወደኛለህ ሲለው በጣም የሚገርማችሁ የዮሐንስ ወንጌል ምዕራፍ 21 ላይ
ጴጥሮስ ጌታን ተወደኛለህ ያለበት ቦታ ላይ እሳት ነበረ ይላል። ምን ነበረ? እሳት ነበረ። ጴጥሮስ ጌታን የካደው ምን አጠገብ ነው? እሳት አጠገብ ነው። እዛው እሳት አጠገብ ነው ያናገረው ክርስቶስ ድጋሚ። ይህ ማለት በወደቅንበት እንድንነሳ የሚፈልግ አምላክ ነው። በሳትንበት እንድንመለስ የሚፈልግ፣ ሁላችንም በቸርነቱ ይመልሰን። ትወደኛለህ ወልውሎ ወደ ክብሩ መለሰው። ስለዚህ ቅዱስ ጴጥሮስ ቆርቦ የካደው ጴጥሮስ 3 በካደው ፈንታ 3000 ሰው አሳመነ በአንድ ስብከት። ይገርማቸዋል። በአንድ ስብከት አላውቅህም ባሉት ሰዎች ባለበት ፈንታ 1000 አውቃለሁ የሚሉ ሰዎች አመጣለት። የንስሐ ፍሬ ያፈራ። የንስሐን ፍሬ ለሁላችን ያድለን። ስለዚህ ቅዳሴ የሚቀደሰው እንድንቆርብ ነው። አንዳንድ ሰው አለመቆረቡን እግዚአብሔር አይቶ የሚያጸድቀው የሚመስለውም አለ። ማለት መዳፈር አያስፈልግም፣ ብዙም እኔ ስለማከብረው ነው የማልቆርበው ይላል። እንደዚህ ብሎ ነገር የለም። ስጋው ደሙ ላይ የምናደርገው የመጨረሻው ድፍረት አለመቀበላችን። መድኃኒት መጥቶ አለመቀበል እንዴት ለመድኃኒት ክብር መስጠት ሊባል ይችላል? ሰርግ ደግሳችሁ እስቲ እዚህ ከተማ ሰርግ ደግሳችሁ የከተማውን ሰው ሁሉ ጠርታችሁ ሰው ሁሉ ነጭ ለብሶ መጥቶ፣ እየሰማችሁ ነው? ነጭ ለብሶ መጥቶ ከምግቡም ከመጠጡም ሳይበላ ሳይጠጣ እግዚአብሔር ይስጥልኝ ብሎ ቢወጣ ምን ነው አልበላም ስትሉት አክብሬ ነው ቢል ደስ ይላችኋል? አይለንም። ቅዳሴ እኮ ሰርግ ነው። ሙሽራው ክርስቶስ ነው። ሙሽራይቱ ቤተክርስቲያን ናት። ምግቡ መጠጡ ስጋው ደሙ ነው። የክርስቶስ ክብሩ ስጋው ደሙን መቀበላችን ነው። ስጋው ደሙን ማክበር ማለት እኔ ኃጢአተኛ ነኝ ካልክ ለዛ እኮ ነው ተቀበል እየተባልክ ያለው። ስጋው ደሙ ምእመናን ለጻድቃን የሚሰጥ ሽልማት እኮ አይደለም፣ ለኃጢአተኞች የሚሰጥ መድኃኒት ነው። የበለጠ የሚያስፈልገው ለኛ ለቁስለኞቹ ነው። በጣም ለቆሰለው ነው በጣም መድኃኒት የሚያስፈልገው። ከኔ በላይ ኃጢአተኛ የለም፣ ከስጋው ደሙ በላይ መድኃኒት የለም። እንዲህ ብለን ለመቀበል ሁላችንም በቸርነቱ ይርዳን። ስለዚህ በሥርዓተ ቅዳሴ ላይ ስጋው ደሙን መቀበል የመጨረሻ ግብ ነው። እኔ አንድ ነገር ልናገርና አበቃለሁ። ከኔ ጋር ናችሁ? አሁን አንዳንዴ ካህናት ይወጡና ዘኮነ ንጹሕ ይንሳም ቁርባን፣ ንጹሕ የሆነ ቢኖር ከስጋው ከደሙ ምን ይበል፣ ንጹሕ ያልሆነስ አይቀበል ሲሉ አንዳንድ ሰው ቆሞ እንዴ ለዚህ እኮ ነው የማንቀበለው እያስፈራሩን ቤት በኩል ይላል። አንተ ቆመህ ስታጎረመርም ዲያቆኑ ደግሞ ይህን የቄሱን ቃል ያቃለለ ይላል አይደል? አዎ ያሳስባል። አንተ እዛ ታስባለህ፣ እሱ ስለ አንተ ያሳስባል። ግን ምን ማድረጓ ነው ቤተክርስቲያን? ንጹሕ የሆነ ማለት ምን ማለት ነው? ንጹሕ የሆነ እኛ ንጹሕ ነን? ንጹሕ የሆነ አለ? አረ በደና ጊዜ ግዕዝ አትሰሙም እንጂ ምእመናን። ንጹሕ የሆነ ብቻ አይልም ቅዳሴው። ንጹሕ የሆነ ሳይሆን ቅዱስ የሆነ ነው እንደውም የሚለው። ቅድሳት ለቅዱሳን። ስጋው ደሙ የሚገባው ለነማን ነው? ባጭሩ ልንገራችሁ። ስጋውን ደሙን ለመቀበል የሚገባው ምን አይነት ሰው እንደሆነ ታውቃላችሁ? እንደ እመቤታችን የሆነ፣ እንደሷ ንጹሕ የሆነ፣ እንደሷ ቅዱስ የሆነ ይቻላል? አይቻልም። እንደ ድንግል ማርያም ቅዱስ ባስልዮስ ምን ይላል? እመቤቴ ሆይ የልጅሽን ስጋና ደም ዛሬ ልቀበለው ነው። አንቺ እሱን ስትቀበይ የነበረሽን ንጽህና አውቀዋለሁ፣ የኔ ርኩሰት ደግሞ አውቀዋለሁ። የአንቺን ንጽህና ለእኔ አድርጊልኝ፣ ለሁላችን ታድርግልን። ቅድሳት ለቅዱሳን ይላል። ዓላማው ምንድን ነው? ቤተ ክርስቲያን እኛን ለማስፈራራት አይደለም። አንድ ሰው ለስጋ ወደሙ ብቁ የሚሆነው ለስጋ ወደሙ ብቁ አለመሆኑን በደንብ ካመወቀ ነው፣ ካመነ ነው። ብቁ አይደለሁም ስንል ያኔ ብቁ እንሆናለን። ስለዚህ ቤተ ክርስቲያን የምታስፈራራን እንዳይመስላችሁ፣ ልባችንን ነው የምትሰብረው። ኃጢአትን የሚሰራ ቢኖር ይወገድ ትላለች። አምላካችን ሆይ እንደ ቸርነት ነው እንጂ በቃ ይሄ ነው አይገባኝም ስትል ያኔ ብቁ ትሆናለህ። ቅድሳት ለቅዱሳን ቄሱ ቅድሳት ለቅዱሳን ሲሉ ምን እንላለን? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ቄሱ ስጋው ደሙ ለቅዱሳን ነው የሚገባው ሲሉ እንዴ ካህኑ ምን ማለት ፈልገ ነው? ቅዱስ እኮ አብ ነው፣ ቅዱስ እኮ ወልድ ነው፣ ቅዱስስ እንዴ ቅዱስ ሁኑ ትለናለህ? በምን አቅማችን ቅዱስ እንሆናለን ስንለው እንዲያ ከሆነማ ቅዱስ ነው ያላችሁት እግዚአብሔር ከማን ጋር ይሁን? ከእናንተ ጋር ይሁን። ይህን ጊዜ እጃችንን አንስተን እግዚኦ እንላለን። ስለዚህ ሁላችንን ለስጋው ደሙ ያብቃን። የሰማነውን በልቡናችን ያሳድርብን።